አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 6 ሰዓት ለምን እንጸልያለን? ውድ የናርዶስ ሚዲያ ተከታታዮች እንደምን ሰነበታችሁ? እንደምን አላችሁ? እንደምንስ ጊዜ ሰዓት ቆያችሁ? ውድ የናርዶስ ሚዲያ ተከታታዮች ይህንን ቪዲዮ ሰብስክራይብ፣ ላይክ እንዲሁም ደግሞ ሸር እያደረጋችሁ እግዚአብሔር ስም እናስተላልፋለን። 6 ሰዓት ለምን እንጸልያለን? 6 ሰዓት የምንጸልይበት ምክንያት አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ለፍርድ በሚቀርብበት ሰዓት ራቆቱን በቀራንዮ አደባባይ የተሰቀለ ጌታችን መድኃኒታችን ኢየሱስ ክርስቶስ 6 ሰዓት ነው። እነዚያ መጥፎ አይሁዳውያን በ6 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስን በቀራንዮ አደባባይ ላይ በ6 ሰዓት ሰቅለውታል። 6 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ያንን መከራ የተቀበለበትን ያንን ሰዓት የጌታችን የመድኃኒታችን የኢየሱስ ክርስቶስ ስነ ስቅለቱን እያሰብን እንጸልያለን። አንደኛ። ሁለተኛ 6 ሰዓት ፀሐይ ይወጣል፣ ሰውነት ይዝላል። ሰውነት ሲዝል አጋንንት ልክ እንደ መጀመሪያዋ እንደ ሔዋን ላይ ፈተና ያመጣው ሰይጣን ጥያቄ ያመጣው 6 ሰዓት ነበረ። 6 ሰዓት አጋንንት እኛ ላይ ይመጣል። ሰውነታችን ሲዝል በሰውነታችን ገብቶ እኛን ለማሳት ይፈልጋል። ስለዚህ 6 ሰዓት በምንጸልይበት በዚህ በ6 ሰዓት ላይ ፈተናው ስለሚበዛ፣ ፀሐይ ስለሚሞቅ፣ ሰውነታችን ስለሚዝል ሰይጣን ዲያብሎስን ወደ ራሳችን ህይወት ላለመጋበዝ በ6 ሰዓት እንጸልያለን። 6 ሰዓት ሰውነት ሲዝል አጋንንት ይመጣል። አጋንንት ከመጡ ሰውነታችን በመዛሉ አጋንንት ሲገቡ እኛ ደግሞ እንስታለን። ስለዚህ የመሳትን፣ የመውደቅን፣ የመበተንን ልዩ ፈተናዎችን ለማለፍ 6 ሰዓት እንጸልያለን። 6 ሰዓት የምንጸልይበት ምክንያት አጋንንት ወደኛ ህይወት መጥተው ፈተና እንዳያመጡ የፈተናው ማምለጫ የ6 ሰዓት ጸሎታችን ስራችን ነው። ውድ ቤተሰቦቼ እንደነዚህ አይነት ቪዲዮዎች እንዲደርሷችሁ ሰብስክራይብ፣ ላይክ እንዲሁም ደግሞ አስተያየታችሁን በኮሜንት ሸር እያደረጋችሁ ለሌሎች ቤተሰቦች እንድታዳርሱ በእግዚአብሔር ስም እንጠይቃለን። ሰላማችሁ ይብዛ። 6 ሰዓት የምንጸልይበትን ምክንያት በዚህ ቪዲዮ ተረድተናል። በቀጣይ ደግሞ በሌላ ቪዲዮ እመጣለሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። እንደተማራችሁ ተስፋ አደርጋለሁ።